ትናንት የተከናወነው የኢጣሊያ አፍሪካ ኮንፈረንስ ነው። የኢጣሊያ አፍሪካ ጉባኤ ስኬት ተጠናቋል። ይህም ጉባኤ ላይ እንግዲህ ከዚህ በፊትም በተደጋጋሚ እንደተባለው በአፍሪካ ሲካሄድ የመጀመሪያው ጉባኤ ነው። በአፍሪካ ደግሞ የመጀመሪያው ጉባኤ የተካሄደው በአዲስ አበባ ነው። ይህም የአዲስ አበባን የዲፕሎማሲ ማዕከልነት ቀጣይ ማሳያ ነው። የአፍሪካ ጣሊያን ጉባኤ ዋና ዓላማ በአፍሪካና በጣሊያን መካከል ያሉ ግንኙነቶችን ስትራቴጂያዊ በሆነ መልኩ ወደ አጋርነት ለማሳደግ የሚያስችሉ ዋና ዋና አቅጣጫዎች የተቀመጡበት ነው። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደገለጹት ፓርትነርሺፕ በዋነኝነት ሁለት አስተዋጽኦ ያላቸው አካላት በጋራ የሚቆሙበት ነው። ዛሬም በነበራቸው ንግግር አፍሪካ የመጻዩ ዓለም ላይ የተለየ ቦታ ያላት መሆኗን ብዙ ሪሶርስ ወጣት የሰው ኃይል እና የተማረ የሰው ኃይል ያላት ስለሆነች የተሻለ ቆይታና የተሻለ እድል ያላት መሆኑን አጽንኦት ሰጥተው ገልጸዋል። በዚህ ረገድ በስድስት ዋና ዋና ጉዳዮች ላይ ውይይቶች ተደርገዋል። የመጀመሪያው ጤና ነው። ጤና እንደሚታወቀው ሀገራችን ቅድመ መከላከል በሚል የጤና ዘርፎች ላይ ብዙ ስራዎችን እየሰራች ነው። እነዚህን ሪፎርሞች የበለጠ አጠናክሮ የሚያስችልበት ላይ ፓርትነርሺፕ ወይም የጋራ መግባባት ተደርሷል። ከዚህም በተጨማሪ ትምህርትና ስልጠናም በሀገራችን ትምህርት ለትውልድ በሚል ከቅድመ መደበኛ ጀምሮ በጣም በርካታ ስራዎችን እየሰራች ነው ያለችው። ከጣሊያን ጋር የሚኖሩት ትብብሮች ደግሞ ይህንን የበለጠ በማጠናከር በትምህርትና ስልጠናም ጥሩ አስተዋጽኦ ይኖራል ብለን እናስባለን። ከዚህ በተጨማሪ ኢነርጂ ነው። ኢነርጂ ያው እንደሚታወቀው ሀገራችን ንጹህ ኢነርጂን ለማምረት በጣም በርካታ ስራዎችን እየሰራች ነው። ከአየር፣ ከንፋስ፣ ከፀሐይ እንዲሁም ደግሞ ከቆሻሻም ሳይቀር ኢነርጂ በማመንጨት ላይ ነው የምትገኘው። ይሄ ታዳሽና ንጹህ ኢነርጂ የማምረት ሂደታችንንና ጥረታችንን የበለጠ የሚያጠናክር ፓርትነርሺፕ ይሆናል ተብሎ ይታመናል። በግብርናና ውሃም ላይ ተመሳሳይ ውይይቶች ተደርገዋል። ሁለተኛው ዛሬ እየተካሄደ ያለው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ነው። ይህ ጉባኤ ለዛሬ ዋና መሪ ሀሳቡ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓት ለአጀንዳ 2063 የሚል ነው። ይህም በውሃ ላይ ማዕከል ያደረገ ጉባኤ እንዲሆን አድርጎታል። ውሃ በብዙ ረገድ ለሁሉም አይነት የልማትና የእድገት አቅጣጫዎች ወሳኝ የሆነ ስርዓት ነው። ከዚህም አንጻር ሀገራችን ያሏትን የውሃ ሀብቶች በውጤታማነትና መርህን በተከተለ መልኩ ለመጠቀም ያላትን ዝግጁነት የሚያሳይ ነው። ክቡር ጠቅላይ ሚኒስትር ዛሬ በጉባኤው መክፈቻ ላይ ባደረጉት ንግግርም ከውሃ አንጻር ኢትዮጵያ እየሄደችበት ያለውን ጥረት ከህዳሴ ግድብ እስከ የፍትሃዊና በህግ አግባብ የሚመለስ የባህር በር ባለቤትነት ድረስ ያለውን ሂደት በዝርዝር አስቀምጠዋል። ከዚህም በተጨማሪ በአምስቱ ዋና ዋና የኢኮኖሚ መስኮች ላይ የተገኙ ውጤቶችን በዝርዝር አቅርበዋል። በግብርና በተለይ በስንዴ ራስን መቻል የተሰሩ ስራዎችና የተገኙ ውጤቶች በዝርዝር የቀረቡ ሲሆን ከዚህም በተጨማሪ በተለይ በዲጂታል ኢኮኖሚ በፋይዳና በመሶብ የአንድ ማዕከል አገልግሎት የተሰሩ ስራዎችና የተገኙ ውጤቶች ለሌሎችም የአፍሪካ ሀገራት ተምሳሌት መሆናቸው ተገልጿል። ከዚህም በተጨማሪ በሎጂስቲክስ እና በኮኔክቲቪቲ የኢትዮጵያ አየር መንገድ እስካሁን ያለውን ሞዴልነት ወይም አርአያነት ያለው ስራና በቀጣይም እየታቀደ ያለውን አዲሱን የአየር ማረፊያ በሚመለከት ንግግር በሚያቀርቡበት ጊዜ ታዳሚያን በሙሉ በከፍተኛ ሞራል እንዳጀቧቸው አይተናል ማለት ነው። ይህም የሚያሳየው ኢትዮጵያ በሁሉም ዘርፎች እየሰራቻቸው ያሉ ስራዎችን ለመሸጥና ለማስተዋወቅ ይሄ መድረክ ያለውን ትልቅ ፋይዳ ነው ማለት ነው። በዚህ መድረክ በርካታ ሁለት ንጉሳንን ጨምሮ በርካታ ርዕሰ ብሔሮች፣ ርዕሰ መንግስታት፣ ምክትሎች፣ የውጭ ጉዳይ ሚኒስቴሮች ተሳትፈዋል። በዚህም ደግሞ ኢትዮጵያ በጉባኤው ከምታቀርበው ሀሳብ በተጨማሪ የሁለትዮሽና የአንድ ለአንድ ውይይቶችን በማድረግ ከበርካታ ባለድርሻ አካላት ጋር ውይይቶችን ለማድረግ ተችሏል። ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጋርም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለትዮሽ ውይይት ማድረጋቸው ይታወቃል ማለት ነው። በአጠቃላይ የነበረው ድባብ በጣም ውጤታማ ነው የነበረው። ኢትዮጵያ ከፍተኛ ሁነቶችን የማስተናገድ አቅሟን ያሳየ ነው። ቅድም እንደገለጽኩት ከ20 በላይ የሚሆኑ 26 አካባቢ ርዕሰ ብሔሮችና ንጉሳን ወደ ሀገር ውስጥ በሚመጡበት ጊዜ ቻርተርድ ፍላይት በጣም በርካታ ልኡካን ቡድኖችን ከኋላ አስከትለው ነው የሚመጡት። እነዚህን ሁሉ የሎጂስቲክስ ጥያቄዎች የአየር መንገዳችን መደበኛ ኦፕሬሽኑን ሳያስተጓጉል ማስተናገድ መቻሉ
የደረስንበትን የሎጂስቲክስና የትራንስፖርት አቅም ማሳያ ነው። ከዚህም በተጨማሪ በነበረው መስተንግዶም ሁሉም ምስጋናቸውን አቅርበዋል ማለት ነው። ይህም ኢትዮጵያ ትላልቅ ሁነቶችን ለማዘጋጀት የፈጠረችው አቅምና ያላት ውጤታማነት ምን ያህል እያደገ እንደሆነ ማሳያ ነው። እንዲህ አይነት ጉባኤዎች መካሄዳቸው ለኢትዮጵያ ምን አይነት ፋይዳ ይኖራቸዋል በሚል ለተነሳው ጥያቄ እንግዲህ እንዲህ አይነት ጉባኤዎችን ማካሄድ የመጀመሪያውና ፊት ለፊት የሚመጣው ፋይዳው ዲፕሎማሲያዊና ፖለቲካዊ ፋይዳው ነው። ኢትዮጵያ የአፍሪካ ማዕከልነቷን የምታጸናበት ጉባኤ ነው። በዚህም ጉባኤ በጣም በርካታ የአፍሪካ መሪዎች ወደ ኢትዮጵያ በየዓመቱ ይመጣሉ። ይህም ዲፕሎማሲያችንን ለማጠናከር ትልቅ እድል ይሰጠናል። በየዓመቱ የሚሰሩና በየዓመቱ የምናቅዳቸው እቅዶች መነሻ ሀሳቦቻቸው፣ የፖሊሲ አቅጣጫዎቻቸውና መዳረሻዎቻቸውንም ለመግለጽና ለማሳየት ትልቅ እድል ይሰጣል። ከዲፕሎማሲ አንጻር ሌላው ትልቁ ፋይዳ በርካታ ሁለትዮሽ ውይይቶችን ለማድረግ ማስቻሉ ነው። ከሚመጡ ውጭ ጉዳይ ሚኒስቴሮች ጋር የውጭ ጉዳይ ሚኒስትራችን በርካታ የሁለትዮሽ ውይይቶችን አድርገዋል። ጠቅላይ ሚኒስትራችንም ከጣሊያኗ ጠቅላይ ሚኒስትር ጨምሮ ከሌሎች በርካታ አካላት ጋር ውይይቶች አድርገዋል ማለት ነው። እነዚህን ሁሉ ውይይቶች ለማድረግ ሀገራት ባህር አቋርጠው በጣም ብዙ ወጪ አድርገው የሚያደርጓቸውን እኛ ግን የአፍሪካ ህብረት መቀመጫ በመሆናችን ምክንያት የምናገኘው ልዩ እድል ነው ማለት ነው። ሶስተኛው ጥቅም ከኢንቨስትመንትና ከቱሪዝም ማስፋፋት አንጻር ያለውን ፋይዳ ማየት እንችላለን። ይህም ደግሞ በጣም በርካታ ከ17000 አካባቢ ሰው ነው ይመጣል ተብሎ የሚጠበቀው። ይህ ሁሉ ሰው ኢትዮጵያ ውስጥ በሚኖርበት ጊዜ በማረፊያ በመመገቢያና በመሳሰሉት ቦታዎች የሚኖረው የንግድ እንቅስቃሴ የኢኮኖሚ እንቅስቃሴ ለኢትዮጵያ ትልቅ ፋይዳ ያለው ነው ማለት ነው። ከዚህም በተጨማሪ ሀገራችን እየሰራቻቸው ያሉ ዋና ዋና ስራዎችን በማሳየት አዳዲስ የቱሪስት መዳረሻዎችን በማስጎብኘት በቀጣይም ወደ ኢትዮጵያ መጥተው ለመጎብኘት ተነሳሽነትና ፍላጎት እንዲያድርባቸው በማድረግ ትልቅ ፋይዳ ይኖረዋል። ከዚህም በተጨማሪ ያው እንደ አራተኛ ልናነሳ የምንችለው ኢትዮጵያ የምታገኘው የሚዲያ አቴንሽን ነው። ባለፈውም በመግለጫችን እንደገለጽነው ከ800 በላይ የሚሆኑ የሚዲያ ባለሙያዎች ኢትዮጵያ ውስጥ መጥተው ይህንን ሁነት ለመዘገብ ቃል ገብተዋል ወይም መጥተው አመልክተዋል። እነዚህ ሚዲያዎች እንግዲህ በአንድ ሚዲያ ላይ 1 ደቂቃ ዜና ማግኘት ምን ያህል ዋጋ ያለው እንደሆነ ለሚዲያ ማህበረሰብ ማስረዳት አይጠበቅብኝም። ይሄ ሁሉ የሚኖረው ከቨሬጅ የኢትዮጵያን ገጽታና የኢትዮጵያን ተስፋ እንዲሁም የማድረግ አቅም በማሳየት ረገድ የቱሪዝምና የኢንቨስትመንት መዳረሻ የመሆን እድላችንን ከፍ የሚያደርግ ነው።